የገባሁበት እና በነገራችን ላይ አሁን ልጅ የለሽም ልጅሽን አመጣሽ እንዴ? ልጃችሁን አንድ ላይ ያሳደጋችሁ ካልሆነ እውነት ለመናገር ሰራተኛ እኮ አስፈልጎሽ አይደለም። ምን ለሱና ላንቺ ምን ልትሰሪ ነው አሁን ሰራተኛ የሚያስፈልግሽ? እንዴት እንደምትሆን ኢማን ግን በነገራችን ላይ ሰራተኛ ቢኖርት እንዲህ ነው የምታሽከረክራት ማለት ነው። አንተ ነው የምታሯሯጣት ምናምን አለች። እውነት ለመናገር አሁን እቺን የምትመስል እንደው የእውነት ቢሆን እቺን የመሰለች ሳይት ሰራተኛ መጥቶ ከመሃላችሁ ቁጭ ስትል ከእናንተ መሃል እኮ ቁጭ ስትል አንቺ ሰራተኛ ሰይድ ዘበኛዋ ነው የሚመስለው። ምኗም ነው እናንተ ከሷ ቤት ውስጥ ተቀጥራችሁ ልታነጋግራችሁ የጠራቻችሁ እኮ ነው የሚመስለው። ቁጭ ብላ እንደዚህ ስታወራ ማለት ልጅቷ ጨረቃ ነው የምትመስለው ያለምንም አካበድ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ ውዶች። የጥፍት ብያለሁኝ። ባለፈው ከጓደኞቼ ጋር አዳማ ሄጄ ከሰራሁኝ በኋላ አልሰራሁም ማለት ነው። እና ዛሬ ያመጣኝ አንድ ነገር ነው። እውነት ለመናገር ዛሬም ለመስራት ሀሳብ አልነበረኝም ማለት ነው። እንግዲህ ዩቲዩብ ላይ ጠፋ እያልኩኝ ነው። እና ዛሬ አንድ ቆንጆ ሴት አይቼ ነው ማለት ነው ስለሷ ላወራ ነው የመጣሁት። በዚሁ አጋጣሚም ስለጠፋው ለምን ስለዚህም ቆንጆ አላወራም ብዬ ነው። እንግዲህ እነ ሳይድ ቤት ገና ዛሬ ቆንጆ ሴት ገባች ማለት ነው። እንግዲህ ሳይድ ገና ባሁኑ በቃ ሴት ምርጫ ቻለ ማለት ነው። የሚባለው ምርጫ ነው የሚባለው። እስኪ ለማንኛውም ልጅቷን ካያችኋት ያላያት ሰው አለ ብዬ አላስብም። ልጅቷ ቆንጆ ከመሆኗ የተነሳ ቲክቶክ ላይ ራሱ በአንድ ቀን በቃ ከ2 ሚሊዮን በላይ ከሚሊዮን በላይ ነው የታየው። በጣም ቆንጆ ከመሆኗ የተነሳ ቆንጆ እኔ ብቻ አይደለም ለካ ነው የምወደው እያልኩ ነበረ ማለት ነው። እስኪ ምናልባት ካላያችኋት ስለማን እንደማወራ እንዲገባችሁ አየት እናድርጋት። ታለች እሷ ነች። ነይ ግቢ ቁጭ በይ። ነይ ግቢ ቁጭ በይ። ነይ ቁጭ በይ። ኢማን ምን ነው? ሰላም ቤት ነው? ሰላም አለው። ቁጭ በይ። ደላላዋ ተነጋግረህ አይደል እንዴ የመጣው? ደላላዋ ምን ታደርጋለች? ልጅቷስ? እሷ ነች እኮ ደላላ ነች። አንቺ እስቲ ዙሪ። አንቺ ነሽ ሰራተኛ? ምን ይማን እንዴ? ታመት ቁጭ ብላችሁ ታወሩ እንጂ። ነይ ቁጭ በይ። ተቀመጭ። አንዴ ተነሺ። እስቲ ዞር በይ። በዚህ ሂጂ። እስቲ ወደዚህ ዞር በይ ልሽ። የት ምን ከፍት ነች እንዴ? ነይ ዙሪና ነይ። ምን እግሯ ይሰራል? ትሄዳለች፣ መሄድ ትችላለች። እግሯን ነው ተቀመጭ። ምን ልሽልኝ ተለጋ። እሺ ጋፋቱ ጅራባ። ኦኬ ማነው ነው ንቃመላ ነው ትላልቴ ፍዲያሚ ኤላሌ እኮ እኔም አንተ አይተኸኝ ያመጣው እኔም ቤት ውስጥ ማየት አለብኝ። እያየኋት ነው። ያትሽ እና ታዲያ እኔ እኮ እንደዚህ አላየኋትም እንዳንቺ አሁን ያየሁት እንጂ። እንደዛ ነው እኮ ችግር የለም። አንተ ካላያትም ምን ያያታለሁ? ሚስትህን ነው እንጂ ያመጣህብኝ ሰራተኛ አላመጣህልኝም። ስለዚህ ኑሩበት ማለት ነው። ወጣልሃለሁ። መጣሽ እንዴት ነሽ? አለሽ? ደህና ነሽ? መጣሽ? ጓዝሽን አመጣሽ? ቤቱ ጠፍቶብኝ እኮ የፈለኩ ቤቱን ነግሬሽ ነበር እኮ ቁጥሩን 500 ምናምን ብዬሽ ነበር። እየዞርኩ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብላ በያላችሁበት ሰላማችሁ በዘት ይበርልን እያልን እንግዲህ የቤት ሰራተኛዋ መታለች። ሰራተኛዋ ነች እንግዲህ ለኢማን ያመጣውላት ሰራተኛ ነች። ኢማን አለችኝ አሪፍ የሆነች ጎበዝ ቀልጠፍ ያለች ሴት አምጣልኝ አለችኝ። አጋዥ ያው ሰራተኛ ማለት ያው
አይደለ? አጋዥ የሚባል ሰራተኛ የሚባል ችግር የለውም። ሰራተኛ እስከሆነ ድረስ ሁላችሁም ሰራተኛ ነው አይደለ? እና እንግዲህ ዛሬ ኢማን ሰራተኛ እንጣለች ስላለች ልፈትናት ነው። እችን የመሰለች ቆንጅዬ ፊቷ የሚያምር ሰውነቷ የሚያምር ቁመኗ የሚያምር ልጅ ናት። እችን ነው ይዤ የምሄደው እንግዲህ ኢማንን ይኸው ለቤት የምታግዝሽ አጋዥ አመጣሁልሽ አሪፍ ነች እላታለሁ። ከዛ አንቺም ስትገቢ ልብስሽን ይዘሽ እኔ ልፈትናት ነው። ግን እሷ የእውነት ሰራተኛ አይደለችም። በነገራችን ላይ ዘፋኝ ነች፣ አርቲስት ናት። ሙዚቃዋን ካላወቃችሁ ገብታችሁ የራሷን ቻናል አላት። ኢማን ብዙም አታውቃትም። ወሮኛል ዘፈን ይሄን ይዘሽ እንዲህ እያልሽ እትዬ ትያታለሽ። እትዬ መኝታ ክፍሌን ያሳዩኛል ወይስ ከእናንተ ጋር ተኛው? እሺ እንደዛ ብትያት እና ውድ ቤተሰቦቻችን ይሄን እንደዚህ ነሽ እትዬ እትዬ ስሜ አከለ ይባላል ትያታለሽ። ስምሽን ታስታውቂያለሽ። እና ምን ገጥሞሽ ነው ማን ሳይድ እዚህ ከረሰች በኋላ ሀሳብሽ የምትቀይሪው ምን ሆነ? እውነት ለመናገር ከሆነ ልጅቷ እውነትም ዘፋኝ ነው የምትመስለው፣ ሞዴል ነው የምትመስለው ማለት ነው። ያው ብዙ ጊዜ አርቲስቶች ራሳቸው ላይ ይሰራሉ። እኔም አርቲስት ብሆን ራሴን እንትን ነበር። አንዳንዴ ግን በቃ እኔም ልዝፈን እንዴ ዘፈን ላውጣ እንዴ ብዘፍን ምን ይመስላችኋል? እና በቃ አሁን ዝም ብዬ ሳስበው የሆነ ቦርጭ ምናምን በጣም ሳይበዛብኝ አይቀርምና ዘፋኝ ከሆንኩኝ ቦርጭ እንዳይታይ ስል ስፖርት ገባና ራሴን መንከባከብ ጀምራለሁ። እንግዲህ ኢማንን ሊያቆስሏት ነው አሁን። ግን በነገራችን ላይ ማለት ነው እውነት እቺ ልጅ እሺ አትለውም እንጂ አሁን አርቲስት ስለሆነች እንግዲህ እኔ በበኩሌ አላውቃትም። እውነት ለመናገር ከሆነ ዘፈኗንም አይቼ አላውቅም። ምን አይነት ልጅ እንደሆነችም አላውቅም። ዘፋኝ ናት አለ። ግን እሺ ብትልህና እንደኔ ብታገባት ኢማን የምን ሀዊ ነው? ተጨፈላልቀው ሁላ እሷን አያክሉም። ገና ዛሬ ሰይድ ከሴት ጋር ሲሄድ አየሁት። ስታምር ልዕልታ የምትመስለው ሞናሊዛ ምንድን ነች? በጣም ነው የምታምረው ልጅቷ። የምን አረብ ላገባ ነው? ራሷን አግባት በቃ። አረብ አያስፈልግ አበሻ ያስፈልግ። እሷን ታገባለች ወይ ሌሎችን ለእሷ ሰራተኛ አድርግላቸው። እውነቴን ነው። ኢማንንም እሷን ኢማን ጋር ቁማ እኮ ጭራሽ ነው የማይገናኙት። ልጅቷ በጣም ነው የምታምረው፣ መጨረሻ ነው የምታምረው። በቃ ዝም ብለህ አግባትና ይሄ በቃ አግብታት ለነገሩ እሺ አትልም። አንተን እሷ እሺ ብላ ልታገባክ እሺ አትልክም እንጂ መቼም እኔ እሱን ልታገባው አታገባውም እንጂ ማለት ነው። በቃ ብታገባው ገና ዛሬ ሳይድ ከሴት ጋር ቁሞ አየሁት። እስከ ዛሬ እኮ ከወንድሙ ከታናናሽ ወንድሞቹ ከተላላቅ ወንድሞቹ ጋር የማየው ነው ይመስለኝ። ያሁኗ በጣም ነው የምታምረው። ግን ምን ዋጋ አለው? አሁን ቆንጆ ሴቶች ደግሞ እንደ ሳይድ አይነት መላጣ ወንድ መቼም ጠይቋት ሻት ነው እንደ ትሞታታለች እንጂ ሳይድን አታገባውም። አሁንች እንዲህ ሲጥብ ያረጋት ራሱ ማለት ነው። ያው ሰፊ ልብስ ለብስ እኮ በቃ ምንም እንትን አትልም እኮ። አሁን ልብሱ ነው ይሄን ጊዜ አንቺ ተጠራጠርሻል። ትንሽ ስለወፈረች አትሮጥም ብለሽ ነው ሱቅ በደብ ትሮጫለሽ? አዎ ትሮጣለች። መሮጥም ትችላለሽ። ትሰራላችሁ። ቲቪ ከፍታ አንተ እንደ የምታራሩጣት አይ ካንቺ ታራሩጣታለሽ። ካንቺ እኛን ማራሩጣት አዎ ሱቅ ስልቂያት ትሮጣለች። ሲጀመር ማለት ሳይድ ይኸውልህ ሰራተኛ ሳይሆን ወይ ሚስቴ ናት ብለህ ለምን አትነግረኝም? ግልጹም ማለት እኔ ሚስቴ ናት ብለህ ለምን አትነግረኝም? እንዴት ነው ሚስቴን ሰራተኛ ብዬ ስማውጣላት ማመጣት እዚህ እንዴ? ምን ሆነሽ ነው? ሚስቴ ከሆነች ለምን ሰራተኛ ብዬ ሌላ ስም አውጣላታለሁ? ይሸት እንደዛ ነው። እና ሚስቴ ከሆነች ሚስቴ ብዬ ነው እንትን ብለው ቅድምም አላማረኝም እኮ ሲጀመር ልጅ ናት ወጣት ናት ምናምን ብለህ የእሷን እኮ ዝና ስታሞጋግስብኝ ምንም አላማረኝም ነበረ። ይኸውልህ እኔ ነገር አልወለድሽም። ስራ ነው ጠይቂያት። ምንድን ነው ጠይቂያት? ይኸውልህ እድሜሽ ስንት ነው? ልጅ ናት እኮ 20 አላለፈች። ስንት ነሽ? 19 ከ8 ወር ነው ያለችኝ። አልሞላችም 20 ራሱ ቀደም እንትን ፎርሙላ ሲሞላ ያየሁት 2 ወር ይቀራታል። 4 ወር 20 ለመሙላት ማለት ይቀራታል። 4 ወር 4 ወር ልደቷንም እዚህ ታከብራለች። ችግር የለውም። ኬክ ምናምን ትምል እዚህ ታከብራለች አለ ሁሉም አለ። አብራችሁም አንዳንድ ቪዲዮም ትሰራላችሁ ዩቲዩብ ላይ። እኛ ዩቲዩበርም ስለሆንን ዩቲዩብ እሱ ትችላለች። አሁን ሰርተፍኬት አላት። ውጪ ቆይ ስለሆነ ውጪ እኮ ይሰራል። ያው ለሳይድ ነገር ያለው በቃ እኔ ሰራተኛ አያስፈልገኝም ፈልግልኝም አላልኩም። ምን ማለት ነው? ሰምተሃል? ሰራተኛ ናት ብላ ይሄ ሙድ የምትይዘው ነገር ምንም አይገባኝም። ስለዚህ አንዴ መተሻል
የዓመት ብር ነው የከፈልኩት ደግሞ ብሩ አይመለስም። አሁን ሰውየው መቀየር ብቻ ነው የሚቻለው። መቀየር ብቻ ነው የሚቻለው። ብሩ አይመለስም። የዓመት ብር አይመለሳ አይማን እንግዲህ ያው እያወቅሽ ነው የገባሽውና እንግዲህ ከትዳር ላይ ትዳር መያዝ ይሄ ነው ችግሩ። እንግዲህ ልጅቷ አሻትልም እንጂ ለነገሩ ያው ልጅቷ አሻትልም እንጂ ቢያገባት የልጅቷ ውበት እና በነገራችን ላይ አሁን ልጅ የለሽ ልጅሽን አመጣሽው እንዴ? ልጃችሁን አንድ ላይ ያሳደጋችሁ ካልሆነ እውነት ለመናገር ሰራተኛ እኮ አስፈልጎሽ አይደለም። ምን ለሱና ላንቺ ምን ልትሰሪ ነው አሁን ሰራተኛ የሚያስፈልግሽ? እንዴት እንደምትሆን ይማን ግን በነገራችን ላይ ሰራተኛ ቢኖርት እንዲህ ነው የምታሽከረክራት ማለት ነው። አንተን የምታሯሩጣት ምናምን አለች። እውነት ለመናገር አሁን እችን የምትመስል እንደው የእውነት ቢሆን እችን የመሰለች ሳይት ሰራተኛ ምቶ ከመሀላችሁ ቁጭ ስትል ከእናንተ መሀል እኮ ቁጭ ስትል አንቺ ሰራተኛ ሳይት ዘበኛዋ ነው የሚመስለው። ምኗም ነው ለእናንተ ከእሷ ቤት ውስጥ ተቀጥራችሁ ልታነጋግራችሁ የጠራቻችሁ እኮ ነው የሚመስለው። ቁጭ ብላ እንደዚህ ስታወራ ማለት ልጅቷ ጨረቃ ነው የምትመስለው፣ ያለምንም ማካበድ ማለት ነው። ጨረቃ ነው የምትመስለው ልጅቷ። እና እውነት ለመናገር ከሆነ አንቺ ራሱ ሰራተኛ ናት ብሎ ሲያመጣ እንደ ሰራተኛ ልትቀበያት እያሰብሽ ነው። እሺ እኮ አለች እንዴ። ሰው ጋር ድንገት አሁን የሆነ ቦታ ዝሻት ብትሄጂ እኮ ሰው አንቺን ነው ይማን ነይ ብሎ የሚያዝሽ እንጂ እሷን አያዝም። ጨረቃና ምን ልበል አሁን ሳይድ ራሱ አብሯት መንገድ ላይ ቢታይ የሆነ ዘበኛ ወይ ጠባቂዋ ነው አይመስለው እንጂ ጭራሽ የሱ ሚስትም አትመስልም፣ ያንቺ ሰራተኛም አትመስልም። ሱብሃነል ሐለቅ አላሁም ጀሚል ይሁቡል ጀሚል ነው እንግዲህ። በነገራችን ላይ በጣም ልጅቷ እሺ ብትልክ እንደው በቃ ማለት እኔ አንተን እሺ አትልም እንጂ ብትልክ በጣም ነው የምታምረው። ምንም እንከን የሚወጣላት ልጅ አይደለችም። ይሄ ነገሯ ያስጠላል የምትባል ልጅ አይደለችም። ቁልጭ ያለች ጨረቃ የምትመስል ልጅ ናት። እሷን አግባት። እኔ እውነቴን ነው የምልክ። ማን ያቺ ማን ነበር ሀዊ ኧረ ምን ምናምን ነው እሷን አግባት። እውነቴን ነው የምልክ። እና እውነት ለመናገር ይማንንም ሀዊንም አንድ ላይ አድርገህ አንተ አብራ ብትሄዱ የሆነ አጃቢዋ ሰራተኞቿ ዘበኞቿ ምናምን ነው የምትመስሉት እንጂ ልጅቷ ጭራሽ በዛ ላይ ስትመስል በጣም ረጅም ናት። ማሻአላ ብያለሁ። ለማንኛውም ማለት ነው በነገራችን ላይ ሳይድ ዘፋኝና ሲል ሰምቻለሁ። አሁን እርግጠኛ ነኝ አሁን እንግዲህ ይማንን ፕራንክ አድርጓታል አይደለ? አሁን ይሄ ይማንን ለመፈተን ነው ማለት ነው። ሰራተኛ መጣው ብሎ አመጣ። በዚህው አጋጣሚ አስተዋወቃት። ዘፋኝ ናት አላት። እንግዲህ እኔ ያው ሳይድ እኔ እሺ ካለችው እንደው አግብቷታል ብዬ ነው የማስበው። እንደዚች አይነት ልጅ አይቶ ሳይድ በጭራሽ ነው የማያልፈው ማለት ነው። ሲፈጠር ሳይድ ቅርጿ የተስተካከለች ሴት ካየ በዛው ነው መንገዱላ ነው የሚጠፋበት፣ በዛው ነው የሚቀረው። እና እንደውም ቤቱን አውቆት ራሱ መመለሱ እሱ ሆኖ ነው። አሁን በዚሁ አጋጣሚ እንትን አላ። ከዛ ነገ ከነገ ወዲያ ታያላችሁ። ያቺ ማን ነበረ ያቺኛዋ ሞዴሉን አይደለ? አሁን ሳይድ ደግሞ ለዚችኛዋ ወይ ወደል ወይ ሞዴል ሆኖ ይሰራላታል ማለት ነው። ወይኔ ማንዬ መቼም አንቺ ሞዴል መሆን አትችይም። እንግዲህ እሱ ከዛ ሙዚቃ አብረው ይሰራሉ ከዚች ልጅ ጋር። እንግዲህ ወይ በመላጣክ ትዘፍንልህ ይሆናል አላቅም። እንግዲህ ላንተ ትዘፍናለህ። ያው እንግዲህ ያው የፉክክር ቤት ሳይዘጋ ያድራል አይደል የሚባለው። ለምን እስከዛሬ ዘፋኝ ፈልገህ ያላመጣው አሁን ዘፋኝ ፈልገህ ካመጣክ ሊማንን ልትፈትን ዘፋኝ ካላጣው ሰው ዘፋኝ አመጣክ ሰራተኛ ናት ብለህ ማለት ነው። ስለዚህ አሁን እኔ እውነት ለመናገር ከሆነ ማለት ነው የሆነ ወሬ ሰምቻለሁ። ሳያገባት አይቀርም ሲፈጠር ማለት በአንደኛው አልክ ተነሳስቶ ብድግ ብሎ በአንደኛው አልክ ተነሳስቶና ብድግ ብሎ ምን አለ አገባይችኛዋን ማለት ነው። እና የሆነ አራተኛ ሳያገባ አይቀርም ተብሎ ወሬ ደርሶኛል። አራተኛ ሳያገባ አይቀርም ሲባል ምናምን ብዬ ማለት ብዙም እንትን አላልኩትም። ያኔ የሄድኩ ጊዜ ነው የሰማሁት። ከጓደኞቼ ጋር የሄድኩ ጊዜ እዛ ሰው አግኝቼ ነበርና አራተኛ ሳያገባ አይቀርም። ሚስት እርግጠኛ ነኝ አግብቷል። ግን ማለት ማን እንደሆነች ነበር ያላወቁትና እንደውም ለሮዛ ኒካ ሳያስርላት አይቀርም ሮዛ ሳትሆን አትቀርም ሁላ ብለው ነበረና
እኔ ሮዛ እንደ አትሆንም ብዬ አልኳቸው ማለት ነው። ግን እውነት ለመናገር ከሆነ እንደዚች አይነት ጨረቃ የምትመስል ልጅ እኔ ማለት ያው እኔ አሁን ልጅቷን ሳስበው ያኔ ምን ብታጣ ነው አንተን እሺ የምትልክ ብዬ አስቤ ነው እንጂ እኔ አሁን እኔ ካስራችኋል ብዬ እርግጠኛ ለመሆኑም የልጅቷን ውበት አይቼ እንዴት ለአራተኛ ሚስት እንደዚህ አይነት ቆንጆ ሴት እሺ ትላለች ብዬ አስብኩ ነው ማለት። ለምን እድሏን ለመሞከር ለምን ማንኛውም ሴት አራተኛ የሆነ ወይ አማራጭ ስታጣ ወይ የሆነ ነገር እንትን ሲላት ወይ በቤተሰብ ነው እንጂ መቼም የፈለገ ነገር ቢሆን አራተኛ ሚስት እሺ ብላ አትገባም። ወይ ቆንጆ አይደለሁም ብላ በራሷ የራሷ እንትን ሲል ነው እንጂ የሆነ በራሷ ትንሽ ኮንፊደንስ ያላት ሴት አራተኛ እንደኔ ማለት ነው አራተኛ ሁለተኛ ሶስተኛ ሄዳ የምትንቦጫረቅ አይመስለኝም። ምክንያቱም አራተኛ ሶስተኛ ማግባት ማለት ምን ያክል በጣም እንትን እንዳለው አስቡት። እንግዲህ ባላችሁ ከ3 ሴት ጋር አድሮ መጥቶ ነው አራተኛ እናንተ ናችሁ። ከዛ እንትን ሲል የዛን ሁሉ እንትን ያመጣና ወይ ከዛ ውስጥ አንዷን ይፈራታል ወይ ከዛ ውስጥ አንዷን ይንቃታል። የሚፈራትን ንዴት እናንተ ላይ የሚንቃት ላይ ነው አምጥቶ የሚተፋው ማለት ነው። ወይ ምናልባት አስመሳይ ከሆነ ውጭ ላይ በጣም ጥሩ ይሆናል። እናንተ ላይ ሲመጣ ደግሞ ጭምብሉን አውልቆ ውስጡ ያለውን ማንነት ሰይጣን እናንተ ላይ ያወጣል። ግን ያው እናንተ ንቃችሁ መተው አለባችሁ። ሶስተኛ አራተኛ ሚስት ከሆናችሁ ባላችሁ መጥቶ ሲጮህባችሁ መቻል ነው ያለባችሁ። ወይ ደግሞ እንደታሰረ ውሻ ዋው ሲል ጮኸቱን ንቃችሁ ዝም ማለት ነው። ካለዛ መቁሰላችሁ ነው ማለት ነው። እውነቴን ነው። እውነት በጣም የሚያሳዝነው ግን እቺ እኔ ስሟን ጨረቃ ብያታለሁ። ስሟን ጨረቃ ብያታለሁ። ጨረቃ ማለት ነው አሁን ከሰይድ ጋር ሰይድ ሌላ ሴት ካላገባክ እኔ በእህትነት በሚስትነት አይደለም ሌላ ሴት ካላገባህ አልኩ ለካና 3 ሚስት አለ። አራተኛ ሴት እሷን አግብተክ ከሷ ጋር ነው መኖር ያለብህ። ወይ ደግሞ ኢማንንም ሀዊንም ፈተህ ጨረቃን አግብተክ ኑር በቃ ምን አለፋ። ከዛ ገና የመን አረብ ፍለጋ ምን አስሄደክ አረብ አግብተሃል። ከዛ በኋላ ቀስ ብለክ አንድ አበሻ ከፈለክ ትጨምራለህ ከጨረቃ ጎን በቃ አረብ የመሰሉ የሚያማምሩ ልጆች ትወልድልሃለች። አንተን ባንተ ካልወጡ ማለት ነው ጨለማ እንዳይመስሉ በቃ ፀሐይና ጨለማ እያደበላለቀች ትወልድልሃለች። ምንድነው አንዴ አንተን አንዴ እሷን እየመሰሉ ልጆቹ ይደበላለቁልሃል። እንደምትፈልገው አይነት ልጅ ይኖራል ማለት ነው። ሌላ ሀበሻ ሴት አግብተህ ምን አጨመላለቀ? እውነት ጨረቃን አግባና ኖር በቃ። ኢማንንም ፍታ ያችንም ፍታ ምንም አያደርጉልህም። መንቦጨራረቅ ነው። ከ10 እንትን አንድ ንጹህ አንድ ጥርት ያለች 10ን ከማግበስበስ አንድ ጥርት ያለች አግብተክ ሰብሰብ ብለህ ስትኖር ማለት ነው። ደግሞ የምትይዝ ትመስላለች። ግን ያው እሷን ካገባ ከምትፈራት ነው ይመስለኝ። ቤትም አታስወጣም ከዩቲዩብ ራሱ አታጠፋ አትቀርም። እንደዚህ አይነት ስራ የምትሰሩበትን ከዚህ በኋላ ኢማንና ሀዊን ታስወግድና በቃ ዘፈንና ዘፈን ብቻ ኤስቢ ባባ ይለቀቅበታል ማለት ነው። እና ለማንኛውም የዛሬ ቪዲዮ ይመስላል። ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።